ኧረ በኢየሱስ ክርስቶስ ስም እግዚአብሔር አምላኬ ሆይ ምን ነው አየሁት ዛሬ? እንደውም ጭራሽ ምን ማለት ምንድነው እየተደረገ ያለው ነገር ምንድነው? ቤተሰቦች እንደኔ ማን ነው ዛሬ ልቤ ስንጥቅ ያለው? በኢየሱስም ሁለት ቦታ ነው የሆነው ልቤ። በስመ አብ ወልድ፣ አረ በስመ አብ እግዚአብሔር አምላክ ሆይ ምን እያየሁ ነኝ እኔ? ጭራሽ ደግሞ አንተ አንገት ሐብል አምጥተህ ሰጣ ማለት መስቀል ነው። ኦኬ ይሄን ማቀበል ነበረባት ሄሚ፣ ማቀበል አልነበረባትም እንዴ? ወዴት እየሄዳችሁ ነው ደግሞ? ዛሬ ብሩክም አልመጣም። እንዴት ነው ነገሩ? ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሀሉ እግዚአብሔር ይመስገን። ቤተሰቦች ነገሩ ወዴት እየሄደ ነው? እስቲ አስረዱኝ እንዴ ቤተሰቦች። እግዚአብሔር ምስክር ነው። ሄሚ እንዶ እኔ በእውነት ነው የሚላችሁት ከብሩክ ውጪ ሌላ ሰው ጋር ማየት አልፈልግም። ብሩክ ብዙ ጥፋቶ ያጥፋ ምንም እሷም ታጥፋለች፣ ግን ከብሩክ ውጪ እኔ ሌላ ሰው ጋር ማየት አልፈልግም። ወይኔ በላቸው በዛውም ዳኒ እንዶ ከብሩክ ተለይታ ቢሆን ራሱ እኔ ዳኒ ጋር እንድትሆን እኔ ደስ አይለኝም። ዳኒ ጋር ብትሆን ሄሚ ጌታን እኔ በፍጹም ደስ አይለኝም በኢየሱስ ስም። እንደ ሄሚ ምን ሆነሻል ዛሬ? እንደውም ቀዝቅዘሻል። በዛ ላይ በጣም አምሮብሻል። በዛ ላይ ቆንጆ ሆነሻል ዛሬ። ምን እንደሆነ አላውቅም። እና ከዛ ወይኔ እግዚአብሔር ይጠብቅሽ አንተኛ። እና ለምንድን ነው የምታገኘው ይሄ ልጅ? ህይወቱ ተበላሻ ታረቀ ምናምን ምን አገባሽ አንቺ? ሄሚ ምን ሆነሻል? በዛ ላይ እኮ እየሰጠው ቃል ያንገቱን እንትን መስቀልን ማቀበል አልነበረብሽም። ያው መስቀል ማቀበል አለበት፣ ነገር ግን እኔ ካንተ የመጣው ነገር አልቀበልም ብለሽ ማለት መመለስ ነበረብሽ። አረ ዛሬ ጭራሽን ካን ደበረኝ። እግዚአብሔር አምላክ ሆይ ምን እያየሁ ነኝ እኔ? ነገሩ ወዴት እየሄደ ነው? ቤተሰቦች እስቲ አስረዱኝ። እኔ ግራ ገባኝ እኮ እንዴ ጭራሽ አረ ቤተሰቦች እኔ አልገባኝም። እኔ አስረዱኝ እንጂ አስረዱኝ በጌታ። ሄሚ ምን ሆነሻል? እኔ እንጃ ቤተሰቦች ቀዝቅዛለች እኮ ልጅቷ። እግዚአብሔር እኔ እኮ እንቺ ልጅ በምን እጅ ነው የናካት? በምን እጅ ነው? ምንድነው የናካት? እቺ አልገባኝም። እስቲ አስረዱኝ በጌታ ቤተሰቦች። አልቻልኩም እኔ እንዴ። ድሮ ሄሚ አይደለችም፣ እግዚአብሔርን ተቀይራለች። ጌታ ነው ይህን አላቅም፣ ተቀይራለች። ምንድነው ያረጋት ይሄ ልጅ? ምንድነው? እስቲ አስረዱኝ በጌታ እኔ አልገባኝም። እስቲ ይሄ በዚህ መንገድ እኔ ተረድቼ ያለው ይሄ ነገር የምትሉ ሰዎች እስቲ አስረዱኝ። ሄሚ እያየን ገደል ውስጥ እየገባች ነው ቤተሰቦቼ። እንዴ እያየን እኮ በአይን እያየን ገደል ውስጥ ልትገባ ነው። አረ እግዚአብሔር ወይ እኔ ምን ጉድ እያየሁ ነኝ እኔ? ጉድ ነው እኮ ጉድ ማለት ነው ቤተሰብ ጉድ። አረ በስመ አብ ወልድ። እንዴ ሄሚ ምን ሆነሻል? ሄሚ ምን ሆነሻል የኔ እናት? እንዴ አረ ካንቺ አልጠብቅም ይሄንን በእውነት ነው የምልሽ። እንዴ ለምን አረግሽ ይሄንን? ከአንገትሽ አወልቀሽ መጣል ነው ያለብሽ። ችግር የለም ውስጥን የሚያውቀው እግዚአብሔር ነው። ለምን 10 ቀለበት አይሆንም ማለት ቀለበት ነው። ለምን 10 መስቀል አይሆንም? እንዴ ሄሚ መቀበል አልነበረብሽም። ተይ እንጂ እንዴ። አረ በእግዚአብሔር እኛ ስሜት ላትራመዱብን እንዶ። ሄሚ ምን እንደሆነ ይውላለች ቤተሰቦች። እግዚአብሔር ምስክሬ ነው። ሄሚ ምን እንደሆነ አድርጓል ይሄ ልጅ። በምን እጅ እንደሆነ እኔ እንጃ። ልጅቷ ናክቶት ነው እንደዚህ ቀዝቅዛለች ልጅቷ። አላውቅም እኔ ጌታን እንደ አላል ቤተሰቦች። በዛው ይቅርታ ስሜታዊ የሆንኩ ነኝ እንዴ። እውነቴ ነው የሚላችሁት። የሆነ ነገር ማሳ ያደርጋት ሄሚ እንደዛ አትሆንም። ጌታን እውነቴ ነው የሚላችሁት። እጅ ላይ የሆነ ነገር አድርጎ መጥቶ ይሁን እኔ እንጃ። እንዴ ሄሚ እኮ የሆነ ነገር ሰው ሲነግራት ራሱ ምንድነው ባለፈው ፍጹም መጥቶ ሌላ ሴት ጋር ሆኗል ብሩክ ሲል ራሱ እኔ እንጃ። እኔ ሰው በቃ ተቆጣ ነው የምታወራው። በቃ ተቆጥታ ተናዳ ነው የምታወራው። አሁን አላውቅም ምንድነው የቀዘቀዘሽ ነገር? ምንድነው ዝም ያልሽው? እኔ እናት ምን ሆነሽ ነው? በምን ነው የናካሽ? በምን ነው? እስቲ አስረዱኝ በጌታ እኔ አልገባኝም። ቤተሰቦች ግራ ተጋባው እኮ እንዴ። ሀረ ተጨነቁ፣ ነፍሴ ተጨነቀ። በዛ ላይ ብሩክ አልመጣም። እሺ 3ኛ ቀን ነው። ኮሜንት ሁሉ ብሩክ ነው የሚለው ሁሉም ማለት ነው። እንዴ ሄሚ እየባናሽ ታይ ግን እንጂ ታይ ሄሚ እንዴ ስንት ነገር እያወራ ነው። ስንት ነገር ላንቺ ሜሽን እየተደረገ ነው። ስንት ነገር ቪዲዮ እየተሰራ ነው። ይሄን እያይሽ ደግሞ ዛሬ አንገትን እንትን ሲሰጥሽ ዝም ብለሽ ትቀበያለሽ? አረ ግን ሄሚ በጣም ይደብራል።
የምር ነው። በጣም ይደብራል። ምን ሆነሽ ነው? በዚያው አንቺ አውቀሽ ሳይሆን ይሄ ልጅማ የሆነ ነገር አድርጎሻል አንቺን። እኔ ይሄ ነው የተረዳሁትኝ። ጌታን እግዚአብሔር ምስክሬ ነው። ይሄ ልጅ የሆነ ነገር አድርጎ ነው እንጂ ሄሚ ዝም ብላ ይሄን ተቀበለሽ ብዬ እኔ እንጃ እንትን ሊል አልችልም። ገባችሁ አይደል እንዴ? ግራ ተጋባው እኮ እግዚአብሔርን ግራ ነው የገባኝ ውዶቼ። እኔ ግራ ገብቶኛል። እስቲ ንገሩኝ ሄሚ ምን ሆነች? ሄሚ ቀዝቅዛለች። በዛ ላይ በጣም አምሮባታል። ግን ሄሚዬ ተመለሽ በጌታ። አራ ተመለሽ በእግዚአብሔር። ይሄን ካንቺ አልጠበቅኩም እኮ ሄሚ፣ ይሄን አልጠበቅኩም በእግዚአብሔር። እንዴ ምናልባት ነገ ከብሩክ ልታረቁት ትችላላችሁ። የኔ እኔ እንጃ ውስጡ ላይ የሆነ ነገር እንዲያድር አታድርጊ በጌታ ተይ ሄሚ ተይ። ግን እንዴ እሱ ወደዚህ ዞሬ ስሊ ማለት ይሄ አንገትሽ ላይ እንዴት ሲያረግ ዝም ሲያለሽ ዝም ማለት አልነበረብሽም። በዚያው እቺ ልጅ አውቃ አይደለም ቤተሰብ ዝም ያለችው የሆነ ነገር አድርጎላት ነው። ጌታን እኔ አላቅም የሆነ ነገር አድርጎት ነው እንጂ ሄሚ እንደዚህ ያለ ነገር ውስጥ እየገባች ዝም ትላለች ብዬ እኔ በፍጹም አላምንም። ጌታን በፍጹም አላምንም። አራ አስረዱኝ በእግዚአብሔር። ግራ ተጋባው በጌታ። አረ እግዚአብሔር አምላክ ሆይ ምን ጉድ ነው? አረ እኔ እኮ ግራ ገባኝ። እስቲ ንገሩኝ። ኦ ማይ ጋድ ለምን በዚህ ናክል? ምን አይነት መንገድ እየሄዱ ነው? ሱሲና ዳኒ ታረቁ አንቺ ምን አገባሽ እንደ ሄሚ አያገባሽም እኮ አይመለከትሽም እንደ አይመለከትሽም እኮ እንጂ እንደ ወዴት እየሄድሽ ነው ሄሚዬ? እኔ አሁን እሱና ሱሲ አንድ ላይ ለማድረግ ስሜት ተሰማ። ኦኬ ተሰማ አልተሰማ አንቺ ምን አገባሽ? እኔ የራሱ ጉዳይ ቢለሽ ቁጭ ማለት ነው ያለ። እንደ ብሩኬም በቃ አንቺ ምንድን ዝም ባይ በቃ። እንደ ብሩኬም ምንድን ሜዳም አትምጪ፣ ትንሽ ዝም ባይ በቃ። ችግር የለም እኛ በናፍቆት እንጠብቅሻለን። እንዴ ምንድነው ካሜራ ፊት እየተደረገ ያለው ነገር? ምንድነው ካሜራ ፊት እያረጋችሁ ያላችሁት ነገር? ሄሚ ምን ሆነሽ ነው? ሄሚ በእውነት ተይ፣ ተመለሺ፣ ጌታን ተመለሺ። በዚሁም ይሄ ልጅ በዚሁም ዳኒ ላይ በዚህ ዳኒ ይሄ የሚያክል ልጅ ጋር ነው እንጂ አሁን እንጃ አላውቅም። እኔ ማግባባት ራሱ በጣም ከባድ ነገር ነው። ሄሚዬ ተረጋግተሽ ማውራት ራሱ በጣም ከባድ ነገር ነው። አይ ነው አንቺ ለሰው ልጅ ሬስፔክት ስላለ ሰው ልጅን ስለምታከብሪ ይሆን ይችላል። ነገር ግን እንደዚህ ማድረግ ጭራሽ ያልጠበቅኩት ነገር ነው እኮ። እንደዚህ ይሆናል ብዬ እኔ በፍጹም በህልምም በእውነትም አላሰብኩም። እንዴ ምን ሆነሻል? ኧረ በእግዚአብሔር ተመለሽ። እግዚአብሔርን የምሬ ነው የምልሽ። በእውነት የማይሆን ጉርጋት ውስጥ እየገባሽ ነው። ይሄን ልጅ አምነሽ ይሆናኛል ብለሽ ነው ከሆነ አላውቅም። ለአንቺ የተመቸሽ ነገር እኛ ምንም ልን አንችልም። ይሄ ልጅ ያው አይኑ አልፈልግም እያልሽ ነው እና ግን በጥፊ ማለት ነው የነበረብሽ። ይሄን ልጅ ኦሽ በቃ ካንቺ አጠገብ እንዲርቅ ማድረግ ነው የነበረብሽ። ደውለሽ ማጥራት የለብሽም። በዛ ላይ እውነትሽን ብለሻል። ኮሜንት ማየት አቆም ብለሻልና ኮሜንት አለማየትሽ ነው እንደዚህ ይሄ ልጅ ጋር ማገናኘት። በዛ ላይ ልጅ ጋር ማማጣት ሲራሱ እንዴት እንዲያናደደኝ፣ ከልጁ ጋር ማማጣት ሲራሱ እንዴት እንዲያናደደኝ አንገባገባኝ እንጂ ከዳኒ ጋር ማየትሽ ራሱ ማለት ነው። እኔ አረ በኢየሱስ ክርስቶስ እኔ ግራ አታጋቡኝ በእግዚአብሔር። አረ ተው ግን ተመለሱ። እንደ ሄሚ ተይ እንጂ እንደ አንቺም እሱም ጅል ነው። አንቺም ከሱ ጋር ጅል እየሆንሽ ነው እንደ ጅልነትማ አይደለም ይሄ። እሱ ልጅ አውቆ አንቺ ጉርጋዱ ስለማከተት ነው እንደዚህ አይነት መንገድ እየሄደ ያለው። ይሄን ያወቅሽ ደግሞ እውነት ነው ብለሽ ተቀብለሽ ከሱ ጋር ምናምን ደውለሽ መቀጣጠር እና እንገናኝ ይሄን እናርግ ማለት ቪዲዮ ዋት ለምን አስፈላጊ ነገር ነው። ለምን እንደ ብሩክ ከዚህ ብለሽ አትቀመጭም? በቃ አለቃ። ታረቃ የራሱን ጉዳይ ገደል ይግባ እንዴ ታይ እንጂ። አረ ቤተሰቦች እኔ ማላበሉኝ እንጂ ግራ ተጋብቻለሁ በእግዚአብሔር። እንደ ግራ ተጋባው እኮ ዛሬ። አረ በኢየሱስ ስም እስቲ ንገሩኝ ይሄ ነገር ወዴት እየሄደ እንዳለ እንዴ አካሄዱ የት ነው? እንዴት ነው? እስቲ ንገሩኝ፣ አስረዱኝ በእግዚአብሔር። በኢየሱስ ስም ሄሚዬ ነገ ከብሩክ ጋር ልታርቃለች ብዬ አስባለሁ። ልታረቃላችሁ ብዬ አስባለሁ። ይሄን ነገር ሲያደርግሽ ዝም ብለሽ ማቀበል አልነበረብሽም። ደውለሽም ከሱ ጋር መገናኘት እሱ እሺ ፍላጎት ነገር አንቺ ነው የሚፈልገው አለ። እንደምን ሆነሽ ተመለሽ እንጂ ጌታን ሄሚ በእውነቴን ነው። ነገ ታሪቃችሁ አንድ ላይ ሆናችሁ ልትመጣላችሁ። ነገር ግን በጣም የሚያሳፍር ነገር አታደርጊ። ግን
እኔ እንጃ አላውቅም። እኔ እንጃ ምን ሆነሽ ነው? እኔ አሁን አንቺ አውቀሽ ይሄ ነገር እያወቅሽ ልብና ማንነትሽ እያወቀ እያረግሽ ነው እያልኩ አይደለም። በጣም ተጨነቀሽ ልጅቷ፣ ቤተሰቦች በጣም ተጨነቀሽ ልጅቷ። የሆነ ነገር ሳያደርግ አይቀርም ይሄ ልጅ። እግዚአብሔር ምስክሬ ነው። የሆነ ነገር አድርጎት ነው እንጂ ዝም ብሎ አይደለም ይሄ ነገር እየተደረገ ያለው። ገባችሁ አይደል? እኔ አላውቅም። እስቲ ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። በጣም ወዳችኋለሁ። ይሄንን ቪዲዮ ከወደዳችሁ እስቲ ሼር አድርጉኝ። በጣም እያሳዘነ ነው ቤተሰቦች። እስቲ ሄሚን እስቲ ምከሯት። እስቲ ቅርብ ላይ ያላችሁ ሰዎች ካላችሁ እስቲ ምከሯት። በእግዚአብሔር በጌታ እኛ ተቃጠለን እኮ እሳት ውስጥ ልንገባ ነው አሁን የቀረው። እንደ ማዳም ቤት ላይ ስራ መስራት የለብንም እንደኛ? ማዳም ቤት መኖር የለብንም እንደኛ? ተው እንጂ እንደ ወዴት ተመለሱ ጌታን እና ቤተሰቦች ይሄንን ቪዲዮ እስቲ ከወደዳችሁ እኔ ኮሜንት ላይ እስቲ አስረዱኝ። እኔ ሊገባኝ አልቻለም። እኔ በቃ ግራ ተጋብቼ ያለው እንዴ